ይሄ የተማሪ ቪዛ ዲናይ ተደርጓል፣ ይህ ደግሞ አፕሩቭ ተደርጓል። ምንድነው ልዩነታቸው? ዋናው ምክንያት በዝግጁነት የሚመጣ ኮንፊደንስ ነው። ቪዛ ኢንተርቪወር በቪዛ ኢንተርቪው ወቅት ማወቅ የሚፈልገው ዋና 3 ነገሮች እነዚህ ናቸው። አንደኛ፣ የምትሄዱበት ዩኒቨርሲቲ፣ የመረጣችሁት ዩኒቨርሲቲ ስታንዳርድ ከፍ ያለ መሆኑ ሁሌም ይረዳል። ይህ እውነትም ለትምህርት መሄድ እንዳሰባቸው የሚያሳይ ጥሩ ማስረጃ ነው። ሁለተኛ ደግሞ የዛን ዩኒቨርሲቲ ቱዊሽን ፊ ከቨር ማድረግ እንደምትችሉ ነው። በዚህ ምክንያት ሲሆን ብዙ ሰዎች ዲክላይን የሚደረጉት በአግባቡ ያልተዘጋጀና ቱዊሽን ፊ መክፈል እንደሚችሉ የሚያረጋግጥ ፋይናንሻል ስቴትመንት ማቅረብ ግዴታ ነው። ሶስተኛው ደግሞ መመለስ እንደምታስቡ ነው። ሁሉም ቪዛ ኢንተርቪዎች ዋና ዓላማቸው ተማሪዎች ክላሳቸውን ጨርሰው ወደ ሀገራቸው እንደሚመለሱ ማሰብ አለባቸው። ስለዚህ በጥያቄው ጊዜ ወደ ሀገር እንደምትመለሱ መናገር፣ ከዛም የምትመለሱበትን ጥሩ ምክንያት አብሮ ማቅረብ። ለእንደዚህ አይነት ጠቃሚ ምክሮች ፔጃችንን ይከታተሉ።